ጤና ይስጥልኝ ውድ የፕራይም ሚዲያ አድማጭ ተመልካቾች፣ ይህ ወጋ የተሰኘው ሳምንታዊ የግንዛቤ ማስጨበጫ ፕሮግራማችን ነው። ክቡራና ክቡራት፣ ዛሬ እንግዲህ እንደተለመደው እዚህ ፕራይም ስቱዲዮ ተገኝተናል። ዛሬ እንግዲህ ፕራይም ስቱዲዮ የተገኘ ነው እኔ ትሩፋት በላይነና አቶ አብዱረዛቅ ነስሮ ሁለታችንን። እንግዲህ እንግዳ የለንም ዛሬ፣ እኔና አቶ አብዱረዛቅ ነን በጋራ ሆነን ወደ አድማጭ ተመልካቾቻችን ፕሮግራማችንን የምናደርሰው ማለት ነው። ዛሬ ልንወያይ የወደድንበት ርዕሰ ጉዳይ ስለ የፌዴራል ጠቅላይ ፍርድ ቤት የህፃናት ቀለብ አወሳሰን መምሪያ ቁጥር 1/2016 በሚል እንግዲህ 2016 ዓመተ ምህረት ላይ የወጣ መምሪያ አለ። ከዛ ጋር ተያይዞ ስለ ቀለብ አወሳሰን ከቀለብ ጋር የተያዙ አንዳንድ ጉዳዮችን እያነሳን ነው እንግዲህ ከአድማጭ ተመልካቾቻችን ጋር የምንቆየው። አቶ አብዱረዛቅ እንኳን ደህና መጡ። እሺ፣ ያው አሁን እንደጠቀስኩት ነው ጠቃሚ የሆነ ውይይት፣ ጥሩ የሆነ ውይይት እናደርጋለን ብለን እንገምታለን እና ከዚህ ጋር ተያይዞ ምናልባት እንደው ይሄንን የፌዴራል ጠቅላይ ፍርድ ቤት የህፃናት ቀለብ አወሳሰን መምሪያ ቁጥር 1/2016 በሚል ወጥቷል። እንደው ምናልባት እንደው ከዚህ ከመነሻውን ጀምርና እንደው ይሄ ሲወጣ የወጣበት ምክንያት ምንድነው የሚለውን እናንሳና አንዳንድ ጉዳዮችን እናያለን። አቶ አብዱረዛቅ። ኦኬ፣ አመሰግናለሁ። እንግዲህ እንደሚታወቀው በተለይም የቤተሰብ ህግ ከወጣ በኋላ በተለያየ መልኩ ፍቺን ተከትሎ አንዱ ከሚወሰኑ ጉዳዮች የህፃናት ቀለብ አወሳሰን ነው። ስለዚህ የቤተሰብ ህጉ ይሄ በ1992 ኦልሞስት 26 ዓመት ከወጣ በኋላ ያንን ተከትሎ ይወሰን ነበር ማለት ነው። እዛ ላይ የነበረው አንዱ መሰረታዊ ክፍተት ሲባል የነበረው ተገማች አልነበረም፣ ወጥ የሆነ ውሳኔ እየተሰጠ አልነበረም። ማለት የሚወሰነው ገንዘብ ቀለብ እንዲሰጥ በሚወሰንበት ጊዜ ያለው ሁኔታ በጣም የተለያየ ነው። በተለያዩ መድረኮችም በተለያዩ ሚዲያዎችም ሲነሳ አንዳንዴ በቃ ልክ እንደ በፊት ቅጣት ላይ እንደነበረው እንደሚታወቀው አሁን የቅጣት አወሳሰን መምሪያም ሲወጣ እንደዚህ አይነት ክፍተት እንደነበረው ልክ እዚህ ጋርም እንደዚህ አይነት ኤክስፒሪየንስ ነበረ እና ወጥ ተገማች ባለመሆኑ ምክንያት አንድ ልጅ ሁለት ልጅ ለተለያየ ጊዜ የሚወሰኑ ከአንድ ፍርድ ቤት ወደ አንድ ፍርድ ቤት ስትሄጂ ለምሳሌ እዚሁ አዲስ አበባ ውስጥ ባሉ ችሎቶች እንኳን ብዙ ክፍተቶች ነበሩ። ስለዚህ አንደኛው ይሄ መሰረታዊ ነገር ያንን አድሬስ የሚያደርግ ነው። በሌላ በኩል ደግሞ ካነሳ ነው አሁንም ዞሮ ህገ መንግስቱ አንቀጽ 36 የህፃናት ማንኛውም ውሳኔ በሚወሰንበት ጊዜ ደግሞ ያንን ተከትሎ የህፃናት ጥቅምና ደህንነትን ያስከበረ መሆን አለበት የሚለው አንዱ መሰረታዊ ነገር ነው። ምክንያቱም ዞሮ ቀለብ በሚነሳበት ጊዜ መጀመሪያ መነሳትና መወሳት ያለበት የህፃናት ጉዳይ ነው። ምክንያቱም ማንኛውም ፍርድ ቤት የአስፈጻሚ አካላት አንቀጽ 36 ላይ በግልጽ እንደሚያስቀምጠው ሲወስኑ የህፃናትን ጥቅም በቀደምትነት በደንብ ግምት ውስጥ ማስገባት አለባቸው። ሌሎቹ ኢትዮጵያ የፈረመቻቸው ለምሳሌ የአፍሪካ የህፃናት ኮንቬንሽን እንደገና ደግሞ ዋናውም በዩናይትድ ኔሽን በተባበሩት መንግስታት ድርጅት የወጣው ኮንቬንሽን በአጋጣሚ ሁለቱንም ኢትዮጵያ ፈርማ የህጉ አካል አድርጋ አጽድቃለች እና እዛ ላይም ብዙ የሚያስቀምጡ መሰረታዊ ነገሮች አሉ አንድ ህፃን ሊደረግለት የሚገባ። የቤተሰብ ህጉ ደግሞ ያንን በማከለ መልኩ ክፍተቶች ነበሩበት ማለት ነው። ምክንያቱም አጠቃላይ ሁኔታውን አይቶ ገንዘቡን ብቻ መሰረት አድርጎ ይወሰናል ይላል እንጂ አጠቃላይ አወሳሰኑን በተመለከተ ወጥ የሆነ ሁኔታ ባለመሆኑ በብዙ መልኩ እንደ ክፍተት ሲነሳ ነበር። ስለዚህ ያንን ክፍተት አድሬስ ለማድረግ ያንን ክፍተት ለመሙላት አይ ቲንክ ይሄ መምሪያ ሊወጣ ይችላል ብዬ ነው ማለት። ምናልባት በግልጽም ተቀምጧል፣ መምሪያው ላይ የወጣበትን ዓላማ በግልጽ ተቀምጧል። እንዲሁም ደግሞ ከመግቢያው ጀምሮ መግቢያው ላይ ስለ ህፃናት መብትና ጥቅም፣ መልካም አስተዳደግ፣ ደህንነት እንዲሁም ደግሞ እንዳሉት አቶ አብዱረዛቅም ግልጽነት፣ ወጥ ተገማችነት ያለው ውሳኔ ለማግኘትም ይሄንን ይረዳ ዘንድና እንዲሁም ደግሞ በቤተሰብ ህጉ ላይ ብዙ ክፍተቶች እንደነበሩ እናውቃለን እና ያንን ለመሙላት ታስቦ በጣም ይበል የሚያስብል መምሪያ ነው የወጣው ማለት ነው። ምናልባትም ይሄ መምሪያ እንግዲህ ለቀለብ አወሳሰን ለተለያዩ ነገሮች እንዴት ይወሰናል፣ ማን ይወስናል፣ እንዴት ይጣራል፣ በጣም ዝርዝር ነገሮችን የያዘ መምሪያ ነውና ከዛም አንጻር ነው የወጣው ማለት ነው። ስለዚህ ያው ተፈጻሚነቱ እዚህ ፌዴራል ላይ ብቻ ነው አይደለ? ፌዴራል ላይ በግልጽ ነው የሚለው በፌዴራል አዲስ አበባና ድሬዳዋ ባለው ሁኔታ ነው። በዚህ አጋጣሚ እንደውም ክልሎቹ ይሄንን ነገር እንደመነሻ በማድረግ ቢያወጡ እንደ አንድ ጥሩ አይ ቲንክ አስተያየት እንሰጣለን። በጣም ጥሩ። ስለዚህ ፌዴራልና ያው ፌዴራል ነው የድሬዳዋና አዲስ አበባ የሚያካትት ነው፣ ነገር ግን ክልሎች የላቸውም። ስለዚህ በዚህ አጋጣሚ መልእክቴን እያስተላለፍኩ ነው እያሉ ነው አቶ አብዱረዛቅ። እኔም ተመሳሳይ ሀሳብ ነው ያለኝ፣ ምናልባት እንደ መነሻም ይሆናል። ስለዚህ ክልሎችም እንዲህ አይነት መምሪያ ቢኖራቸው የተሻለ ነው ብለን እናልፋለን። ምናልባት እንደው ህፃን ማን ነው እንግዲህ
በዝርዝር የምናየው ይህን መምሪያ ነው። መምሪያ ቁጥር 1 2016 ነው ያለው። እሱ ላይ ነው ብቻ ነው ዛሬ ፎከስ የምናደርገው። ምናልባት እንግዲህ ከቤተሰብ ሕጉ ጋርም ስለሚያያዝ የቤተሰብ ሕጉን በአንቀጽ ባንጠቅስም ይሄንን ግን አንቀጾቹን እየጠቀስን አንዳንድ ነገሮችን እናነሳለንና ህፃን ማን ነው? ቀለብ ከፋይስ እንደው ማን ነው? ቀለብ ተቀባይ ማን ነው? ህፃን ስንል እንደው እድሜው ለ18 አቅመ አዳም ያልደረሰው ወይም ለአቅመ ሔዋን ያልደረሰችው ብቻ ናት ወይስ ደግሞ ሌሎች ነገሮችን ያካትታል የሚለውን ትንሽ እስቲ አንሱልኝ አቶ አብዱረዛቅ። አይ ቲንክ እንግዲህ ዋናውም የተባበሩት መንግስታት ድርጅት የህፃናት ኮንቬንሽን በአፍሪካ ህብረት የወጣውም ቻርተር የህፃናት ቻርተር መጀመሪያ የሚጀምሩት ከዴፊኒሽን ነው ህፃን። ምክንያቱም አዋጁ ወይም ደግሞ ኮንቬንሽኑ በዋነኝነት የህፃናትን ጥቅም ለማስከበር ከወጣ ያንን ዲፋይን ማድረግ አለበት ማለት ነው። ስለዚህ በዚህኛውም ላይ አንቀጽ 2 ንዑስ ቁጥር 1 ላይ እንደተገለጸው ከጽንስ ጀምሮ 18 ዓመት ያልሞላው ይላል። በፊት የነበረውን ለምሳሌ ቤተሰብ ሕጉን ስናየው ይሄ ከማይነር እያለ ነው የሚያወራው። ማይነር እና ሜጀር ኖርማሊ ቅድም የተባለው 18 ዓመት ካልሞላው ማይነር ነው ኖርማሊ በህግ ጥበቃ ይደረግለታል 18 ዓመት ያልሞላው ሰው እንዳጠቃላይ። ይሄኛው ግን አንዱ ለየት የሚለው ምንድነው ከጽንስ ጊዜ ጀምሮ፣ ምክንያቱም ከጽንስ ማለት በእርግዝና ሰዓት ያለውንም ወደ ሲቪል ኮዱ ጋር ራሱ ይወስደናል ማለት ነው። ለምሳሌ ፐርሰናሊቲ ራሱ የሚጀምረው ከምንድነው በኢትዮጵያ ፍትሐ ብሔር ህጉ ብንወስደው ኖርማሊ ፐርሰናሊቲ ቢግንስ ልክ ሰው ዝም ብሎ የሚያስበው ተወልዶ 48 ሰዓት መቆየትን በኢትዮጵያ የፍትሐ ብሔር ህግ ገና መጀመሪያው አካባቢዎች ላይ ይሄን ያስቀምጣል። ስለዚህ ከዛ ጊዜ ጀምሮ ያለውን ሪኮግናይዝ ያደርጋል ማለት ነው ህጉ። ግን አብዛኛዎቹ ያው የህፃናት ኮንቬንሽንም ሁለቱ የአፍሪካውም የዩኤንም በደንብ የሚያስረግጡት ምንድነው 18 ዓመት ያልሞላው በአንድ በኩል እንደ ማይነር እንደሚቆጠር ህፃን የሚለው ካቴጎሪ ውስጥ እንደሚገባ ነው በዓለም ላይ ያለው አጠቃላይ ትሬንድ። ብዙ ጊዜ ግን ልዩነቱ ያለው ህፃናት ከወንጀል ጋር ነው እንጂ ከዚህ ጋር አጠቃላይ ብዙ ሀገሮች ይስማማሉ 18 ዓመት በታች የሚለውን ነገር ማለት ነው። ስለዚህ 18 ዓመት በታች እንዲሁም ደግሞ ያው ጠቅሰውታል አንድ ሴት ጽንስ ይዛ ከሆነ ወይም እርጉዝ ከሆነች ነፍሰ ጡር ከሆነች ሄዳ ቀለብ የመጠየቅ መብት እንዳላትም እንግዲህ በዚህ በመምሪያው ላይ ተቀምጧል። ምናልባት ይሄ ፋሚሊ ኮዱ ላይ ወይም ደግሞ ቤተሰብ ህጋችን ላይ የተሻሻለ ቤተሰብ ህግ 213/92 ላይ አልነበረም። አሁን ግን አዲስ የመጣ በመምሪያ ላይ ተቀመጠ ነገር ነው። ስለዚህ ካረገዘች ሄዳ ቀለብ የመጠየቅ አባቱ ነው ከምትለው ግለሰብ ቀለብ የመጠየቅና ከዛ ግዴታ ያ ሰውዬ እኮ አባት ነው ማለት ላይሆን ይችላል። ክርክሩ እንዳለ ሆኖ ዞሮ ዞሮ ግን ሄዳ ፍርድ ቤት የመጠየቅ መብት እንዳላትም ግዴታ የተወለዱና 18 ዓመት የሞላ በታች የሆኑ ህፃናት ብቻ መሆን እንደሌለባቸው እንግዲህ በግልጽ ተመልክቷል። ሌላው ልዩ ፍላጎት ያላቸው ብዙ ጊዜ በፍርድ ቤት ያጋጥመናል ይሄ ነገርና ልዩ ፍላጎት ያላቸው ህፃናትስ እንዴት ነው የሚሆኑት? እነሱስ ቢሆኑ እስቲ ትንሽ እንትኑ ላይ ዴፊኒሽን ላይ እንትን የለውም። ለምሳሌ አሁን የኦቲዝም ጉዳይ እሱ ለየት የሚያደርገው ምንድነው? ለምሳሌ ጥበቃውም የሚደረግላቸው ነገር ከፍ ስለሚል ለምሳሌ አንዱ ካልኩሌሽን ውስጥ ከሚገቡ ነገሮች አንዱ ይሄ ነው። ምክንያቱም ለምሳሌ አሁን በኦቲዝም አሁን ያለን በጣም በኢትዮጵያ ውስጥ የሚወራል ኢቭን በዚህ የሚሰሩ ማህበሮች አሉ። አንድ ልጅ አሁን በዚህ ቢሆን ተጨማሪ ያንን ልጅ ለማስተማር እንዲናገር ለማድረግ እንደ አንድ እንትን ያስደርጋል። ግን እድሜው ላይ ልዩነት የለውም እንደተባለው ማለት ነው። ምክንያቱም ይሄ እድሜው በዋነኝነት የሚጠቅመው ለምንድን ነው? አንድ ዳኛ ቀለብ በሚወስንበት ጊዜ አንዱ መጀመሪያ ግምት ውስጥ ማስገባት ያለበት ይሄ ነው። ለምሳሌ 19 ዓመት የሞላ ልጅ ሊጠየቅለት አይችልም ማለት ነው። ምክንያቱም ውሳኔ ውስጥ አንዱ መካተት ያለበት እንደውም አንዳንዶቹ 18 ዓመት እስኪሞላው ድረስ ብሎ ይወስናሉ። ለምሳሌ 3 ዓመት ላይ ብትጠይቅ ለጤናማዎቹ ማለት ነው። እሺ በእንደዛ ያኛው ግን ህጉ ላይ የሚላል አንዱ ካልኩሌሽን ውስጥ የሚገባው ልዩ ፍላጎት ግምት ውስጥ መግባት። ምክንያቱም ተጨማሪ ወጪ ያስወጣሻል። አሁን ለምሳሌ የኦቲዝም ቢሆን አሁን የኦቲዝም ማዕከል ላይ ወስደሽ ራሱ የሆነ ክፍያዎች አሉት። አንዳንድ ተጨማሪ እቃዎች የሚገዙ አሉ። ለምሳሌ መናገር በደንብ እንዲችል አንዳንድ ነገሮች በውጭም ጋር ሲሆን አሁን በአዶፕት ራሱ በሚደረግበት ጊዜ የተለየ ሁኔታ አንዱ የሚታየው ይሄ ነው በጉዲፈቻ በሚወሰዱበት ጊዜ። ምክንያቱም ለቤተሰቡ ወይም ደግሞ ለምሳሌ ጉዲፈቻ ለሚያደርገው ሰው ተጨማሪ ወጪ እንደሚጠይቅ። ስለዚህ ልዩ ፍላጎት ያላቸው ሰዎች ጽንስ ወይም ነፍሰ ጡር የሆኑ ህፃናት ወይም ደግሞ ያው በእናቶቻቸው አማካኝነት ነው የሚጠየቀው እንትኑ ልዩ ፍላጎት ብለው በግልጽ እንግዲህ ያስቀምጡታል። በዚህ መምሪያ ላይ በግልጽ ተቀምጧል። አካላዊ ጉድለት፣ አእምሯዊ ጉድለት እንዲሁም ስሜታዊ ጉድለት ያለባቸውን ህፃናትን
ቀለብ እንደሚጠየቅባቸው ምናልባት አባት አይ እኔ 18 ዓመት በላይ ስለሆነ ወይም እናት ቀለብ ቁረጥ የተባለው አካል 18 ዓመት በላይ ስለሆነ ቀለብ አልሰጥም ማለት እንደማይችል ልዩ ፍላጎት ያላቸው ህጻናት ከሆኑ ያንን ማረጋገጥ ይፈልጋል። ምናልባት ፍርድ ቤቱ አስቀርቦ የሚያይበት ሁኔታ የሚፈጠረው በኤክስፐርት ዊትነስም ይታያል። ኤክስፐርት ዊትነስ ብሎ በደንብ በዝርዝር አስቀምጦታልና ስለዚህ ልዩ ፍላጎት ያላቸው ህጻናትም ቀለብ ከሚቆረጥላቸው ውስጥ አካል ናቸው ማለት ነው። ስለዚህ እንደው ቀለብ እንደው ሰጪ ያው ሰጪ ተቀባይ ላይ እናንሳና እንደው ተቀባይ ስንል ምን ማለታችን ነው? ማን ነው ተቀባይ? ህፃኑ መቼም እንግዲህ 18 ዓመት አልሞላውም፣ ከ18 ዓመት በታች ነው ወይም ደግሞ በአይምሮ ዘገምተኛ የሆነ ልዩ ፍላጎት የሚያስፈልገው ህፃን ነው ወይም ደግሞ ሆድ ውስጥ ያለ ህፃን ነው ካልን ምንድነው ማለት የምንችለው? እንግዲህ እንደ አጠቃላይ ዝም ብለሽ ኮስተሽው ህፃናትን በተለይም 18 ዓመት በታች የሆኑ ሰዎችን በቤተሰብ ህጉ ላይ ቅድም በአዋጅ ቁጥር 21392 ላይ የወጣው እንግዲህ ይታወቃል። አሳዳጊና ሞግዚት የሆኑ ሰዎች በዋነኝነት የልጁ ጥቅም የሚያስከብሩ ናቸው። ለምሳሌ አሳዳጊ የምንለው የልጁን አጠቃላይ የትምህርት ሁኔታ፣ የጤና ሁኔታ የሚጠብቅ፣ ሞግዚት ደግሞ የኢኮኖሚ ጥቅሙን በዋነኝነት እነኚህ ይጠቀሳሉ። ምክንያቱም የሚወሰንለት ሰውዬ አለ። ያ ሰውዬ እንግዲህ በሁለት በኩል ነው የሚሆነው። ምክንያቱም አንዳንዴ ሞግዚትም ማሳዳጊም የሚሆንበት ጊዜ አለ። ስለዚህ የሚወሰንለት ሰውዬ ወይም ደግሞ በፍርድ ቤትም ውሳኔ የሚሰጥለት ሰውዬ ቀለብ እንዲቆረጥ ያን ሰው ነው ኳሊፋይ የሚያደርገው። ምክንያቱም ዞሮ ዞሮ በተለይም በህይወት እስካሉ ድረስ አባትም እናትም ሞግዚትና ምንድን ናቸው? አሳዳጊ ናቸው። ለልጃቸው የሚቆጠሩ ብዙ ጊዜ የሚጠይቀው አንዱ አካል ነው። አንዱ አካል የሚጠይቀው አካል እንግዲህ ወይ ሞግዚት ሊሆን ይችላል ወይ አሳዳጊ ሊሆን ይችላል። አንዳንዴ ሁለቱንም ኤክሰርሳይዝ የሚያደርግ ይሆናል። ስለዚህ በዋነኝነት ልጁን ወክሎ የልጁን ጥቅም ለማስከበር የፍርድ ቤት በግልጽ አስቀምጧል። እዚህ መምሪያው ላይም በግልጽ በአንቀጽ 2 ንዑስ ቁጥር 9 ላይ ተቀባይ ማን ነው ብሎ አስቀምጦታል። ተቀባይ ማለት ይልና በፍርድ ቤት ቀለብ የተጠየቀለት ህፃን የሚያሳድግ ወላጅ የሚያሳድግ አሳዳጊ ሞግዚት ብሎ በግልጽ እንግዲህ ያስቀምጧል ማለት ነው። ከነዚህ ሶስት ውስጥ አንዱ ከሆነ ይሄ ሰውዬ ቀለብ ተቀባይ ነው ብለን አስቀምጦታል። ቀለብ ሰጪም ብሎ እንግዲህ በአንቀጽ እዛው ላይ 2 ላይ ንዑስ ቁጥር 8 ላይ በግልጽ አስቀምጦታል። በህፃናት ማሳደጊያ ለመክፈል የተስማማውን ገንዘብ ለመክፈል የተስማማው ግለሰብ፣ የህግ ግዴታ የተጣለበት ግለሰብ፣ በፍርድ ቤት የህፃናት ማሳደጊያ እንዲከፍል የታዘዘ ሰው ማለት ነው ብሎ እንግዲህ በግልጽ በፍርድ ቤት የተወሰነበት ሰው እንደሆነም በግልጽ አስቀምጧል። ምናልባት እዚሁ ጋር ተያይዞ ከቀለብ ሰጪው ጋር ተያይዞ እንግዲህ እያነሳን ያለ ነውና ቀለብ ሰጪው ምናልባት ሚስት ወይ ባል ከአስቀድሞ የወለዱት ልጅ ሊኖር ይችላልና ለዛ አስቀድሞ ለወለዱት ልጅ ደግሞ ቀለብ የመስጠት ግዴታ ምናልባት እንደ ግዴታ አይታይም። ብዙ ጊዜ አይ አንቺ ላመጣሽው ልጅ አንቺ ለወለድሽው ልጅ ራስሽ ቀለብሽን ቻይ የሚባልበት የህግ አግባብ የለም። ማህበረሰቡም ይሄንን ሊያውቅ ይገባል ማለት ነው። በግልጽ በቤተሰብ ህጋችን በተሻሻለ ቤተሰብ ህግ አዋጅ ቁጥር 213/92 ላይ በግልጽ ተቀምጧል ማለት ነው። ስለዚህ እኔ ለወለድኩት ቀድሞ ላለኝ ልጅ አዲስ ማገባው ባለ ለዛ ልጅ ቀለብ መስጠት ግዴታ ተጥሎበታል ማለት ነው። ይሄንን ሁሉም ሰው ሊያውቀው ሊገነዘበው ይገባል። ሌላው እንግዲህ ቀለብ ተቀባይና ሰጪ እንግዲህ አይተናል። ምናልባት ከዚህ ጋር ተያይዞ ደግሞ ቀለብ ተቀባይ ላይም ኢቭን ተቀባይ ላይ የተሳሳተ አመለካከት አለ። አሁንም ሌላው ነገር ማለት ነው። እንዴት ብንል ቀለብ ተቀባይዋ ለራሷ ጥቅም ለራሷ ፍላጎት ብቻ ያንን ገንዘብ የምታውለው ምናልባት ኮንትሮሊንግ ሲስተም የለውም። ባይዘዊ አንተ ቀለብ ትሰጣለህ አለ ለልጅ ተቆራጭ በፍርድ ቤት ታዘዘልን ቀለብ ትሰጣለህ። ያንን ኮንትሮል የሚያደርግ ትክክለኛ ቀለቡ ለዛ ልጅ ውሏል የሚል ሲስተም የለንም። አጠቃላይ መምሪያውም ላይ አልተቀመጠም። እንዴት ነው ኮንትሮል የሚሆነው? ትክክለኛ ለልጁ እየዋለ ነው ወይ የሚለው ኮንትሮሊንግ ሜካኒዝም የለም ኖርማሊ። ስለዚህ ያንንስ እንደው አይ ለሷ ጥቅም ለልጁ ጥቅም አልዋለም ብለህ እንደው ክሌም ማድረግ ትችላለህ ወይ? እንደው መከራከር ትችላለህ ወይ? ብዙ ጊዜ በፍርድ ቤት የሚስተዋል ነው ማለት በዋነኝነት ለሷ እንደሰጠ አድርጎ የማሰብ በአንድ በኩል ስታዩ እንትኑ የሚያሳዝን ነው ማለት ሰው እንኮ ሌላ ሀገር መጥቶ እዚህ ጉዲፈቻ ወስዶ ያሳድጋል። እንኳን አይደለም የሆነ ጊዜ አብሮ የሚነበረ ሰው እኮ ቢያደርግም ችግር የለውም። እንደው ብዙ ጊዜ የምታየው ይሄ እልህ መጋባት ጋር ተያይዞ ይሄ ነው የሚነሳው። በቃ እኔ ገንዘብ የምሰጠው ለልጁ ጥቅም ሳይሆን ለሷ እየዋለ ነው፣ ለልጁ ልብስ እየተደረገ አይደለም፣ ልጆቹ እንደዚህ ተበድለዋል። እንግዲህ እንደዚህ ከተባለ በርደን ሺፍት ያደርጋል። ግን ከህግ ወጥተን ደግሞ አንዳንድ የሞራል እንትኑን ብናየው
ብዙ ጊዜ እልህ መጋባት ብለው እኮ ኢቭን እኔ ባንድ ኬዝ ማስታውሰው ስራ ለቋል ሰውየው። እሺ ካሁን በኋላ እሱንም እናያለን። ስራ መልቀቅ ይቻላል ወይ ቀለብን ለመሸሽ ስራ መልቀቅ ይቻላል ወይ? ከየት ነው የምታስቆርጪው? ምን አለሽ ምናምን ስላት አይ ካሁን በኋላ እንግዲህ ከየት እንደምታስቆርጪ እናያለን። እንደውም ስራ ትቻለሁ አንድ ኬዝ ላይ እንደዚህ ነው አንድ ሰው ይያለ እውነት ነው። እንትኑ በጣም የሚገርም ማለት ነው። እንግዲህ ይሄ ልክ ምንድነው ዝሆኖች ሲጣሉ የሚጎዳው ሳሩ ነው የሚባለው። ሁለቱ ሰዎች ሲጣሉ ሰው እኮ አንዳንዴ ልጅም ላይ ኖሮ ኢቭን ይችላል። ልጅ ማግኘት እኮ ትልቅ ጸጋ ነው ባይዘው ወይ ከእንትንም በላይ ነው ማለት አንዳንዴ በእንትኑን ከፍ አድርገሽ ስታስቢው ከውጭ ሀገር መጥተው አሁን ልክ እንደ አንጀሊና ጆሊ አታስቢው በዘርም በሃይማኖትም በምንም አትገናኝ ሴት መታ ዛራን ወስዳ በጉዲፈቻ መልክ አሳድጋ አሁን ስንት ቤት አድርሳ እንደዚህም ሰው እኮ ይታደላል። እንኳን አይደለም አብሮ ለነበረው ሰው የሆነ ነገር ቢያደርግ በአንድ በኩል ያመለካከትም ነው ማለት የአድማስ መጥበብና እልህ መጋባት ካልሆነ በስተቀር ሌሎችንም ኤክስፒሪየንስ እኮ ታያለሽ። እንደዚህ ማድረግ ከተቻለ ሰው አብሮት ለነበረው ሰው በተለይም ደግሞ ላመጣው ልጅ እንደዚህ እኮ ኢቭን መጠየቅ ራሱ የለበትም። ራሱ ቢኖር ከራሱ ተነሳሽነት አድርጎ ነበር ይሄን ማድረግ የነበረበት። ይሄ ግን አንዱ አይ ቲንክ እንደ ሚስኮንሰፕሽን የሚቆጠር ነው። ያ ነገር የሚደረገው በዋነኝነት ለልጆቹ ነው። ነገር ግን ብዙ ጊዜ ከእልሁ ነው ይሄ ነገር እንትን የሚደረገው። ካየሽ አንዱ የሚነሱ ነገሮች ይሄ ነው። ብዙ እኔ በፍርድ ቤት ላይ እንደዚህ የሚያነሱት ወንዱ የሚያነሳው ጥያቄ አለ፣ ሴቷ የምታነሳው ጥያቄ አለ። አይ ቲንክ ኋላ እናነሳዋለን። ልክ ነው። በጣም ጥሩ ነገር ነው ያነሱልኝ ተብድረዘቅ። ምናልባት ልክ ነው የባላንጣነት ስሜት አለ። ልክ ቀለብ ሲጠየቅ እንዴ ለልጁ እኮ ነው እየጠየቅኩ ያለሁት ቀለብ እንጂ ለኔ ለራሴ አይደለም። መጀመሪያ ያው ከልጁ ጥቅምና መብት ፍላጎት አንፃር ነው አይደለ ቀለብ የሚጠየቀው። ለመማሪያው በዝርዝር ተቀምጧል። ለምን እንደሆነ ራሱ የሚያስፈልገው ራሱ ቤዚክ ኒድ ተብሎ ያ ልጅ መማር ማደግ እስከተወለደ ድረስ በጥሩ ሁኔታ እንደ ቤተሰቦቹ አቅም እንደ እናትና አባቱ አቅምና ሁኔታ ማደግ አለበት ማለት ነው። ስለዚህ ከዛ አንፃር ይሄ የተሳሳተ አመለካከት ነው፣ ሊታረም የሚገባ ነው። ሌላ ምንድነው የቀለብ መጠን እንደው ሊሻሻል ይችላል ወይ? በምን ያህል ጊዜስ እንደው ይሻሻላል? ብዙ ጊዜ ቀለብ አንዴ ከተወሰነ በቃ ተወሰነልናል ይሄን ያህል ገንዘብ ብለን ዘላለሙን እሱኑ ሲቀጥል ነው ወይ የሚኖረው? ኮንዲሽኖችስ አሉት? በምን አይነት ሁኔታ ነው የሚሻሻለው? የጊዜ ገደብስ አለ ወይ? ለምሳሌ አንድ ሰው ዛሬ ፍርድ ቤት ሄድኩኝ ቀለብ ተወሰነልኝ ልበል። ለምሳሌ 2000 ብር ተወሰነልኝ። በሶስተኛው ቀን ሄጄ ቀለቡ ሊሻሻልልኝ ይገባልስ እንደው ማለት እችላለሁ ወይ? ሊሚቴሽን አለ ወይ? እዚህ ጋር የሚገድበን ነገር አለ ወይ የሚለውን ትንሽ ግልጽ ማድረግ በተግባር የሚነሳው ይሄ ነው። አሁን አንዳንዴ ይሄ ጥያቄዎች አሉ። ያው በተጨባጭ አሁን በፌደራል ፍርድ ቤት አካባቢ ይቀርባሉ። ይሄ ነገር ምንድነው ድሮ የነበረው ገንዘብ ለምሳሌ አነስተኛ ነው፣ አሁን ሰውየው የተሻለ ገንዘብ አግኝቷል። ፕራክቲካል ነው ማለት ነው። በሌላ በኩል ግን በስንት ጊዜ እንደሚቀመጥ አያስቀምጥም። መመሪያውንም በዋነኝነት ስታዩ ትኩረት የሚያደርገው እንትኖቹን ምክንያቶቹን ጀስቲፋይ ማድረግ ነው። ለምሳሌ ከኢኮኖሚ ሁኔታ ከኑሮ ውድነት ለምሳሌ የኢኮኖሚ መጨመር አሁን አንደኛው አካል የተሻለ ክፍያ ሊያገኝ ይችላል። ለምሳሌ እንደ ተቀጣሪ ብንወስደው 20,000 ብር 10,000 ብር የሚያገኘው ሰው በሆነ ከፍተኛ ቢያገኝ ወይ ደግሞ በሆነ ስራ ሰርቶ የተሻለ ነገር ቢያገኝ ያንን የሚቀይር ነው። ስለዚህ ትኩረት የሚያደርገው ሰውየው የተሻለ ሁኔታ መሆኑን፣ በሌላ በኩል ደግሞ ይሄ የኑሮ ውድነትን ያነሳል። አሁን ብዙ ጊዜ ፍርድ ቤትም አሁን የሚቀርቡ ክሌሞች ላይ ይሄ ነው። አሁን ባለው ሁኔታ ድሮ 2000 ብር እንደዚህ ለእንደዚህ አይነት ጊዜ ይሰጠኝ ነበረ። አሁን ባለው ሁኔታ ግን 2000 ብር ምን ይገዛል? ምንም ነገር እያደረገልኝ አይደለም እና ይሄ ነገር ይሻሻልልኝ ብለው የማንሳት ሁኔታዎች አሉ። ቅድም እንደተባለው ግን ጊዜውን አያስቀምጥም። በምን ያህል ኢንተርቫል ነው የሚጠየቀው? ፕራክቲካሊ ግን ጥያቄዎችም ይቀርባሉ። አሁን በፌደራል ፍርድ ቤት የማሻሻል ምናምን ብለው አቤቱታ ያስገባሉ ማለት ነው። ፍርድ ቤትም ይወስናል። ግን ፍርድ ቤት ሲወስን በዋነኝነት ይሄን ነገር ያህል ለምሳሌ የገንዘብ ለውጥ በኢኮኖሚ ለምሳሌ በነጋዴ ኮንሰፕት ብታየው የሆነ ደረጃ ኤ የነበረ ሰው ወይም ደግሞ ደረጃ ሀመር ውሃ የነበረ ሰው ወደ ቢ ሊመጣ ይችላል። ወደ ቫት እንትኑ ከፍ እያለ ሊመጣ ይችላል። ለምሳሌ የኢኮኖሚ ማደግ በተቀጣሪም ብትወስጂው የሰውየው የደሞዝ ወይም በተለያየ አጋጣሚ የሚያገኘው ገንዘብ በሚጨምርበት ጊዜ ያንን ተነሳስቶ ሊመጣ ይችላል። ፍርድ ቤቱ ላይ ግን ትኩረት ያደረገው እዛ ላይ ይመስለኛል። ያንን ነገር በደንብ ማረጋገጥ አለበት ነው የሚለው። ማለት ያንን ነገር ለመቀየር እንደዚህ ዝም ብሎ የሚቀርብ ሳይሆን ለምንድን ነው የሚቀየረው? ያንን በደንብ ጀስቲፋይ በደንብ መደረግ አለበት። ግን በጣም ጥሩ። አሁን እንዳሉት ነው ተብድረዘቅ ልክ ነው። ምንም የሚጨመረው ነገር የለም። ማሻሻል እንደሚቻል ማህበረሰቡ ማወቅ አለበት። በማንኛውም ሰዓት ምናልባት ነገ ተነገ ወዲያም ተነስቼ ፋይል መክፈት ይችላል። ግን ወይስ በጣም በቂና አሳማኝ ምክንያት እንደሚያስፈልግ በግልጽ እንግዲህ መምሪያው ላይ ተቀምጧል ማለት ነው። ስለዚህ የቀለብ መጠኑ ሊለወጥ ይችላል፣ ሙሉ በሙሉ ሊለወጥ ይችላል፣ ሊጨምር ይችላል፣ ሊቀንስ ይችላል ማለት ነው። እንደ ኑሯቸው ቀለብ ከፋዩ
አቅሙ ካደገ ሄዳ አይ ቀለብ አቅሙ አድጓል በዚህ ማስረጃ በቂ ማስረጃ እንግዲህ ግድ ነው። ዝም ብሎ በቃል ብቻ ሄዶ ቀለብ ይሻሻልልኝ ማለት አይቻልም። በበቂ ማስረጃ በበቂ ምክንያት ሆኖ ካገኘው ፍርድ ቤቱ የማያሻሽልበት አግባብ የለም ማለት ነው። ምናልባትም እንግዲህ እዚህ ጋር ፍርድ ቤቶች እኔም እንዳልኩ አሁን አቶ አብድረዘቅ እንዳነሳው ነው እኔም ማነሳው እዚህ ላይ የተቀመጠ የጊዜ ገደብ የለም። ይሄ ደግሞ ፍርድ ቤቶችን መዝገብ የማጨናነቅ ነገር ይታያል ፕራክቲካሊ ማለት ነው። ስለዚህ እንደው የጊዜ ገደብ ቢኖረው አንተ ዛሬ ተወስኖልኝ ቀለብ ነገ ሄጄ ደግሞ ይሻሻልልኝ ከማለት እንደው 1-2 ወር ወይ የሆነ በወራት ወይም በአመት እንኳን በጣም ይበዛል በወራት የተገደቡ ነገሮች ቢኖሩ ምናልባት መዝገቦችም መመላለሶች በጣም ይታያሉ ፍርድ ቤት ላይ ይከዳል። ዛሬ ምንም ነገር እኮ ላይኖር ይችላል። የሆነ ጭምጭምታ ከተሰማ ብቻ 3 ቀን 4 ቀን ከታደረ በኋላ ከውሳኔ በኋላ ሄዶ ይሻሻልልኝ ማለት እዛው ላይ በይግባኝ መልክ አይደለም የሚሻሻለው እዛው መዝገብ ላይ ነው የሚሻሻለው ማለት ነው። ይሻሻልልኝ ብላ ስትል አንድ ሴት ወይም አንድ ወንድም ጋር የሚወሰንበት አግባብ አለ አይደል? የህፃን ወንዶች ጋርም ስላለ ስለዚህ ሴቷ የምትቆርጥበት ሁኔታዎች አሁን ላይ በተለይ በተጨባጭ በጣም ብዙ ኬዞች እያየን ነው። ሴቷ ለአባት ጋር ይሁኑ ልጆች ከተባለ በተለያዩ ምክንያቶች እዛ ጋር ይሁን ከተባለ ሴቷ የምትቆርጥበት ሁኔታ አለ። ስለዚህ ሴቷ ወይ ወንዱ ቀለብ እንትኔ ማለት ሁለቱም ላይ ግዴታ ተጥሎባቸዋል። ይሄን ካል ይበቃናል። እዚህ ላይ የቀለብ ገንዘብ እንደው እንዴት ይሰላል አሰላሉን በተመለከተ እንደው ይሄ መምሪያ ይዞልን የመጣው አዲስ ነገር አለ ወይ የሚለውን እናንሳት ነው። ብዙ ጊዜ አይ ቲንክ አንዱ የነበረው ይሄ ነው ማለት በቤተሰብ ህጉ ላይ የተቀመጠው መሰረታዊ የሚባሉትን ነገር ያስቀምጣል ማለት አንድ ሰው ለምሳሌ እንደ ሰው ለመኖር ካስፈለገ ምግብ አለ፣ መጠለያ አለ፣ ልብስ አለ፣ ትምህርት ቤት፣ የሕክምና ወጪዎች እነኚህ በጣም መሰረታዊ የሚባሉትን ያስቀምጣል። ያ ነገር በሚወሰንበት ጊዜ ሌላኛው በፊትም የነበረው የቤተሰብ ህጉ ላይ የሚያስቀምጠው የሰውየው የኢኮኖሚ አቅም መሰረት ነው ማለት ያ ነገር በሚወሰንበት ጊዜ ያ ግምት መደረግ አለበት እና አንድ ሰው ኖርማሊ ያው እንግዲህ ለመኖር እነኚህ መሰረታዊ የሚባሉ የሰው ልጆች ቤዚክ ኒድስ አለ አይደለም ሜንቴን ለማድረግ እነኚህን ግምት ውስጥ መግባት እንዳለበት አንዳንዴ ደግሞ ምንድነው በተግባር የሚያጋጥመው ለምሳሌ በሞራልም ሁኔታ እንትን ያደርጋል። የሆነ የግል ትምህርት ቤት ሲማር የነበረ ሰው አሁን ካየሽው አንዳንዴ ልክ እንትን ሲሆን ወስደው ያ ነገር መጠበቅ እንዳለበት ሰም ኤክስቴንት መምሪያው የሚያሳይበት ሁኔታ አለ እና ለምን በልጆች ስነ ልቦና ላይ ብዙ ጉዳት አለው። ለምሳሌ ቅድም ጋር እኔ እንደውም ከህፃናት መቀንጀር ጋር አንዱ አብሮ ሲነሳ የነበረው ለምሳሌ የእንትና ጽሁፍ አለ ይሄም 100 ቀናት የሚባል ማንኛውም ሰው ለምሳሌ ይሄ መቀንጨር የሚባለው ይሄ 100 ቀናት ከጽንስ ጀምሮ እስከ 2 ዓመት ማለት ነው ለልጆች በጣም መሰረታዊ የሚባል ነው እና ይሄ መቀንጨር የሚባለው የጂጂት ሶፊያ ጽፋው ነበር 100 ቀናት በጣም ጥሩ። በዚህ አጋጣሚ ምንድነው እነኚህ ብዙ ጊዜ እስከ 2 ዓመት የሚባለው ለአንድ ልጅ በጣም መሰረታዊ አንዳንዴ ሰዎች ይሄን ግምት አለማገ ገና እኮ አንድ ወር የአንድ ዓመት ልጅ ነው ገና ምን ያስፈልገዋል ይላሉ እና ግን ሰው የሚሰራው እስከ 2 ዓመት ነው። ይሄ ነው በዚህ አጋጣሚ አይ ቲንክ በደንብ መንገር ያለብን እስከ 2 ዓመት ያለው የአንድ ህፃን ህይወት ነገ ጠዋት የተለየ ምግብ ቢመገብ ምን ቢያደርግ በብዙ መልኩ ዋጋ ይከፍላል እና ልክ አንድ ቤት መሰረቱ ሲሰራ እንዴት ነው እና ብዙ ጊዜ በፍርድ ቤትም ስታይ የአንድ ዓመት የ2 ዓመትማ እኔ ምንም ወጪ የለባትም እኮ ምናምን ብሎ ይማል ተገራል። ሰው ግን የሚሰራው እዛ ጋር ነው። ምክንያቱም መቀንጨር በብዙ መልኩ አንድን ሰው ዋጋ የሚያስከፍል ነውና ይሄም ነገር አብሮ መታየት ያለበት ነውና እነኚህ መሰረታዊ የሚባሉትን ነገሮች አይ ቲንክ መሸፈን አለበት። በዋነኝነት ደግሞ የሰውየው አቅም በፍርድ ቤትም ስታይ ግምት ውስጥ አስገብተው ኢቨን ለአንድ ልጅ 50 ሺህ ብር የተወሰነበት 60 ሺህ ብር 70 ሺህ ብር የተወሰነበት ጉዳይ አለ። አንዳንዴ ሰው የሚያስበው ምንድነው አንዱ ሚስ አንደርስታንዲንግ ቀለብ ስለተባለ ብቻ የሆነ ትንሽ ብር ብቻ የመወሰን የሰውየውም ግን አቅም መግባት እንዳለበት የቤተሰብ ህጉ ላይም መምሪያው ላይም አይ ቲንክ በግልጽ ተቀምጧል። በጣም ጥሩ አቶ አብድረዘቅ ምናልባት ከዚህ ጋር ተያይዞ በመምሪያው ላይ በግልጽ እንግዲህ የተቀመጠ ነገር አለ። ከፍተኛ ተከፋይ ዝቅተኛ ተከፋይ ብሎ በቴብል አስቀምጦታል በቻርት። ምናልባት ይሄን መምሪያ እንግዲህ አድማጭ ተመልካቾቻችን ገብተው ማየት ይችላሉ፣ ኦንላይን ዳውንሎድ አድርገው መጠቀም ይችላሉና እዛ ላይ ምን ይላል ከ2000 እስከ 200,000 ነው እንግዲህ ከፍተኛውን 200,000 አስቀምጧል። ከዛም በላይ ያለውን ደግሞ ባይንድ እንዲያደርግ ተደርጎ ይቻላል ተብሎ ክፍት የሆኑ ነገሮች አሉ። ነገር ግን 200,000 ላገኝ ለምሳሌ 2000 ገቢ ያለው ከሆነ ለዝቅተኛ ተከፋይ 24% ብሎ ከኢንካሙ ላይ 24% ለአንድ ልጅ ነው ለአንድ ልጅ 24% ብሎ አስቀምጧል። እንግዲህ እንደዛው እየጨመረ ይሄዳል እስከ 5 ልጅ ላሉት እንግዲህ በቴብሉ ላይ ተቀምጧል ማለት ነው። ስለዚህ 24% ከ2000 ብር ላይ 24% እንግዲህ ማስላት ነው። ምናልባት በቂ ነው በቂ አይደለም የሚሉ በጣም ብዙ ድምጾች አሉ። ምክንያቱም ህፃን ልጅ ሰርቶ መብላት አይችልም። ተፍጨርጭሮ ተሯሩጦ
ስራ ሰርቶ መብላት መመገብ መኖር ስለማይችል የተሻለው ግን እናትና አባት ወደዚህ ምድር ያመጡት እናትና አባቱ ግን ከፍተኛ ኃላፊነትና ግዴታ አለባቸው። ስለዚህ አሁን ይሄ ሲሰላ ወደ 400 ምናምን ብር ነው የሚሆነው መነሻው። ይሄ እውነትም ለአንድ ህጻን ልጅ በቂ ነው ወይ? እሺ እሷም ኮንትሪቢዩት አድርግ ይባል። እሷ ልጅ ይዛለች፣ ወላድ ናት፣ ወልዳለች። ምናልባትም አራስ ቤትም ልትሆን ትችላለች እኮ እቺ ሴት። እሺ ከየት አምጥታ ነው ይሄንን እንትን የምትለውና እንዲህ አይነት እንትኖች አሉ፣ ክርክሮች አሉ። በቂ አይደለም፣ በፍጹም በቂ አይደለም፣ መጨመር አለበት። 200 ሺህ ለሆነው ደግሞ 200 ሺህ ክፍያ ለሚያገኘው ሰው 21% ብሎ አስቀምጧል። ከ200 ሺህ ብር ላይ ለአንድ ልጅ 21% እንግዲህ ማስላት ነው ስንት እንደሆነ ማለት ነው። ነገር ግን ከዚህ በላይ ከሆነ ግን ፍርድ ቤቱ የህፃኑን መብትና ጥቅም በሚያስከብር ሁኔታ ቀለብ ሊወስን እንደሚችል ምናልባት ጣሪያው 50 ሺህ ነው ብለዋል። አይ ማለት እኔ እንዳጋጠመኝ ነው በአንድ ጉዳይ ላይ እንደዚህ ተወሰነ ውሳኔ እኔ ግን 90 ሺህ ብር ሰምቻለሁ። ባይዘው 90 ሺህ ብር ሰምቻለሁኝ ለአንድ ህፃን ልጅ 90 ሺህ ብር የተወሰነበት የሰውየው አቅም ሁኔታ ነው። ዞሮ አቅም ብሎ የዘረዘራቸው ነገሮች አሉ እንትኑ ላይ መምሪያው ላይ በደንብ ዘርዝሮታል። ነገር ግን ፍርድ ቤቶች በጣም ትልቅ ኃላፊነት የተጣለባቸው ይሄ የህፃናትን የወደፊት እጣ ፈንታ ኢቭን የመኖርና ያለ መኖር እጣ ፈንታ ጭምር ነው የማረጋው ማለት ነው። ምክንያቱም በህፃንና በሴት ከባድ ነው መደራደር። ወንድ አትሊስት ይሻላል፣ ጥረም ግረም ጉልበቱም አለ። ሴቷም ጥራ ግራ ነው አሁን ላይ ምንም እንትን የለውም። ላይክ እኩል የሆነበት ሁኔታ አለ፣ እኩል ሰርተው ግን ደግሞ ተፈጥሮ ይገድብሃል። አንዳንዴ ወልደ የምተኛበት ሰዓት አለ፣ የምታረግዝበት ሰዓት አለ፣ ከስራ ወደ ኋላ የምትቀርበት ሰዓት አለና በዚህ ሰዓት ዳኞች በደንብ ቀለብ ላይ በጣም ፎከስ አድርገው ተገቢውን ማጣራት ቱ ዘ ማክሲመም ሳይሰለቹ፣ ምናልባት ያሰለቻል ማጣራት የሱን ባንክ ወይም የሷን ባንክ ስቴትመንት ማስመጣት ምናምን ከባዱ እሱ ነው። እንዲህ አይነት ፋይል አቃለው ይሄንም ያክል ፋይል ከባዱ ነው። ቅድም ያልኩት ኬዝ ላይ ራሱ ጠበቃው ሲጠይቅ ባይዘው 97 ሺህ ብር ነው የጠየቀው። እንትኑን አይቼዋለሁ። ከዛ ፍርድ ቤት ግን ሲወስን አምና ስንት ታክስ ከፈለ ስንት አተረፈ ብሎ ነው ግምት ውስጥ ያስገባው። ምክንያቱም በምንድነው እንትን ሲወሰን እነሱም ሲያቀርቡ ይሄው አምና ይሄን ያህል ሚሊዮን ብር አትርፎ ይሄን ያህል ሚሊዮን ብር ለገቢዎች ታክስ ከፍሏል። ስለዚህ 97 ሺህ ብር ጠይቆ ነው። ከዛ በወቅቱ እንደውም በጣም ጉር ተብሎ ነበር። እንዴት ለአንድ ልጅ ይሄ ምን አይነት ጠበቃ ነው ምናምን ተብሎ በቃ ግን መሰረት ያለ የነበረው ነው። ምክንያቱም እሱ ይሄን ያህል ሚሊዮን ብር ገቢ አግኝቶ ይሄን ያህል ታክስ ከፍሏል። ስለዚህ ከገቢዎች ይሄንን ማስረጃ አምጥቶ ነው በዋነኝነት ያያያዘው ማለት ነው። በእርግጥ በቂ አይደለም እኮ ምንም 50 ሺህ ብር እኮ በጣም ምንም ከምን ይደረጋል። 90 ሺህ ብርም የተወሰነው ለአንድ ልጅ በቂ አይደለም ለኔ 90 ሺህ ብር እኔ ሰምቻለሁ ነው ግምት መግባት ያለበት በዋነኝነት የሰውየው ሁኔታ ነው። ግን ሰውየው የአቅም ሁኔታ ምክንያቱም ሰውየው ካለው በላይ ጠይቂውምና በዋነኝነት ግን መታወቅ ያለበት ህገ መንግስቱ የሚለው ነው። አሁን ብዙ ጊዜ ምንድነው ህገ መንግስቱ ማንኛውም ውሳኔ በሚወሰንበት ጊዜ የህፃናት ጥቅምና ደህንነት የሚለውን ነገር እሱን ነው ብዙ ውሳኔዎች ላይም አለ። ቅጽ 24 ላይም አሁን ከዚህ ጋር ተያይዞ አስገዳጅ ውሳኔም ሰጥቷል። ከህፃናት ጋር በተያያዘ እዛ ላይ በደንብ ያሰመረው ምንድነው ፍርድ ቤቶች ይሄን ግዴታ እንዳለባቸው በሚወስኑበት ጊዜ የህፃናት መብትን የህፃናት ደህንነትን የህፃናት ጥቅምን ባስከበረ መልኩ መሆን እንዳለበት በደንብ ውሳኔ ተሰጥቷል ማለት ነው። በጣም ጥሩ አቶ አብዱረዛቅ። ምናልባት እንደው የቀለብ የሚጠየቅበት የገቢ ምንጭ ብዙ ጊዜ በማህበረሰቡ ዘንድ ያለ አመለካከት አለ። ደሞዝ ከሆነ ደሞዙን እንጂ ኤክስትራ ነገር ጥቅሞችን የሚያካትት አይመስላቸውም ብዙዎቹና እንደው የገቢ ምንጩ ምንድነው የሚለውን በግልጽ በመምሪያ ላይ የተቀመጠ ነገር አለ። እስቲ እሱን ያንሱልኝ። አይ ቲንክ አንደኛው እሱ በፊት የነበረው እሱ ነው። በተለምዶ ደሞዝ ከሆነ ከመስሪያ ቤት ጋር የሚያያዝ ነው። ኢቭን ሌሎችን ነገሮች ለምሳሌ አንድ ሰራተኛ ተቀጣሪ ከሆነ የተለያየ የሚያገኛቸው ጥቅሞች አሉ። ለምሳሌ ቦነስ ሊያገኝ ይችላል። ለምሳሌ በትርፍ ጊዜው ሌላ ስራ ሊሰራ ይችላል። ይሄ መምሪያ ግን እነዛ ነገሮች ሁሉ ግምት ውስጥ አስገብቷል። ተቀጣሪ በሚሆንበት ጊዜ ደሞዝን ብቻ ሳይሆን ሌሎች ከደሞዝ ውጭ የሚያገኛቸውን ክፍያዎች የእንትኑ አንድ አካል አድርጓል። በሌላ በኩል ደግሞ ነጋዴ በሚሆንበት ጊዜ እንግዲህ ቀደም እንዳነሳ ነው በተግባር የሚያለው ፍርድ ቤቶች ቀጥታ ለገቢዎች ነው የሚጽፉት። ለገቢዎች ይጽፉና ስለ ሰውየው አጠቃላይ ያለው ሁኔታ ዳኛው ይጠይቃል። ምክንያቱም በተለምዶ ጠበቃው ይጠይቃል። ከዛ ገቢዎችም ደብዳቤ ይጽፋል። ነጋዴ ለሆነ ሰው እንደ አጠቃላይ ነው። ግን አንዳንድ ደግሞ ስታስቢ ምንም ስራ ላይ ኖር ይችላል። ለምሳሌ ቤት እያከራየ ሊኖር ይችላል፣ እቃ ሊሸጥ ይችላል፣ የተለያዩ ነገሮች እነዛ ሁሉ ግምት ውስጥ መግባት እንዳለበት ያስቀምጣል። አሁን በብዛት ስታዩ ቤት አከራይተው ምንም ነገር ሳይሰሩ የሚኖሩ ሰዎች አሉ። አይ እኔ እኮ ስራ የለኝም ቤት አከራይቼ ነው የምኖረው ምናምን የሚሉ ሰዎች አሉ። ይሄ ነገር ግን በህጉ ላይ ምንም ተሰሚነት ያለው ነገር አይደለም። ምክንያቱም ቤት የሚያከራይ ከሆነ
ልክ እንደ ደሞዝ ተቆጥሮ ሂሳቡ ተደርጎ ሊወሰንበት እንደሚችል አይ ቲንክ በዚህ አጋጣሚ ምናልባት ይሄ አዲስ ያመጣው ነገር ይመስለኛል አይደለ? አስቀድሞ ያው እንደዚህ አይነት ዝርዝር ሁኔታዎች አልነበሩም። ለምሳሌ ጡረታ ላይ ነኝ እኔ እኮ ማግኘት ገንዘብ ለጡረታ አይበቃኝም። አንቀጽ 18 ላይ በግልጽ ተቀምጧል። አንቀጽ 18 አንድና ንዑስ ቁጥር 2 ላይ በግልጽ ተቀምጧል። የጡረታ አበል፣ ማንኛውም ሌላ ገቢ፣ ተጨማሪ ስራ የሚከፈል ክፍያ፣ ጉርሻዎች፣ የተለያዩ አበሎች ከቅጥር ጋር በተያያዙ ሌላ ማንኛውም ገቢ ይልና ለነጋዴውም እንዲሁ ወርሃዊ ወይም አመታዊ ገቢውን የተለያዩ ቦታዎች ለሚሰራ ስራ የሚከፈለው ክፍያ በተለያዩ ቦታም ከሆነ ከግል ስራ የሚገኝ ሌላ ገቢ ካለ ይልና በግልጽ የባንክ ወለድን ጭምር ኢቭን አንድ ሰው ብዙ ሚሊዮን ብር ባንክ ቤት አለው ቢባል ኢቭን ወለዱ ራሱ ሊሰላ እንደሚገባ በግልጽ አስቀምጧል። ይሄኛው አንቀጽ 12 ንዑስ ቁጥር 2 ላይ በግልጽ አስቀምጧል። የባንክ ወለድ ከሎተሪ ኢቭን የሚገኝ ገንዘብ ፍርድ ቤቶች በደንብ ማጣራት እንዳለባቸው አይ ሎተሪ ወጥቶለታልና የልጅ አባት ከዚህ ተጣርቶ ቀለብ ይሰጠኝ ማለት መብት እንዳላት አንድ ሴት ሎተሪ ወጥቶለታል የሆነ ጥቅም አግኝቷል የባንክ ገንዘብ ይሄን ያህል ብር አለው ከወለዱ ደግሞ ይሄን ያህል ተጠቃሚ ነው ብላ መግለጽ እንደምችል ቱ ዘ ማክሲመም ማጣራት እንደምችል መጠየቅ ጥያቄ ማንሳት እንደምችል አቤቱታ ማቅረብ እንደምችል በግልጽ አስቀምጦላታልና ይሄኛውም ትልቅ ምርታ ነው በየነ መወስዶ ነው። የቀለብ ሰጪ ገቢና ወጪ ሳንደው እንዴት ይጣራል ማን ነው የሚያጣራው የሚለውን ደግሞ እንመልከት እስቲ። አይ ቲንክ ያው ፍርድ ቤት ያንን ነው ግምት የሚያደርገው። በተለምዶ የሚደረገው ቅድም እንዳልኩት ነጋዴ ከሆነ ለምሳሌ በተጨባጭ የሚደረገው ወደ ገቢዎች ነው የሚጻፈው። ዳኞችም ይመራሉ። የተጠቀሰው ግለሰብ አጠቃላይ ሁኔታ ተጣርቶ ይላከልኛሉ። ብዙ ብዙ ጊዜ ይሄ ነገር ይሰራል ማለት ነው። ስለዚህ የሚያነሱት ነገር ምንድነው? በዋነኝነት ገቢዎች ለምሳሌ ይታወቃል። አንድ ሰራተኛ አንድ ነጋዴ አምና መሰረት የምታደርጊው ገቢው ነው። ይሄን ያህል ፕሮፊት ከፍሏል፣ ይሄን ያህል ግብር። ምክንያቱም የሆነ ትርፍ አግኝተሽ ነው ግብር የምትከፊው። ስለዚህ እሱ እንደ አንድ መነሻ ይሆናል። ምክንያቱም ህጉ ላይም ካየሽው በዋነኝነት የሚያተኩረው ገቢው ነው። ወራዊ ገቢው ብሎ ነው ቅድም ያነሳነው ሰንጠረዥ ግምት ውስጥ የሚያስገባው። ስለዚህ ገቢውን በተመለከተ ገቢዎች ያውቃሉ። ምክንያቱም ይሄን ያህል ብር በአመት ውስጥ ይሄን ያህል ገቢ አግኝቷል ከታለሽ በአንደኛ በወር ማስታት ትችያለሽ። በአመት ይሄን ያህል ትርፍ አግኝቶ ይሄን ያህል ታክስ ከፍሏል። ሰራተኛ ከሆነ ደግሞ ለመስሪያ ቤቶችም በተጨባጭ ይጻፋል ማለት ነው። አሁን የጡረታም ካነሳሽው ለጡረታ መስሪያ ቤት ተልኮ ሰራተኛው ስንት ጡረታ እንደሚያገኝ ያንን ነገር ማረጋገጥ ይቻላል። ስለዚህ በተጨባጭም አለ ይሄን ነገር የሚያደርጉት ማለት በሚጠየቅበት ጊዜ ፍርድ ቤት በተለምዶ ወደዛ ነው የሚልከው ወደ መስሪያ ቤቱ። ቅድም ባንክ የተባለውን ባንክ አሁን በብዛት ባንክ ካየሽው እንደውም ኢሚዲየትሊ ወደ መታገር ነው የሚመጣው። ባንክ ያለ ገንዘብ ምናምን ላይ ፍቺ ሲጠየቅ ብዙ ጊዜ ይታገድና አብሮ ይሄኛውም ነገር ይነሳል ማለት ሜንቴናንስ ጋር በተያያዘ አንዱ የሚነሳው ይሄ ነው። በጣም ጥሩ አቶ ብድረዘቅ ምናልባት እንግዲህ በግልጽ አንቀጽ 17 ላይ ተቀምጧል። የቀለብ ሰጪ ገቢና ወጪ እንዴት ይጣራል ተብሎ ተቀምጧል። አንደኛ በስምምነት ይላል። በስምምነት ማለት ቀለብ ሰጪውና ተቀባዩ ተስማምተው ምን ያደርጋሉ? ለፍርድ ቤት ይሄዳሉ። ፍርድ ቤት ያን ስምምነት ይዘው ሄዱና ፍርድ ቤቱ እንዲያጸድቅላቸው ይሄው ገቢው ይሄን ያህል ነው፣ ወጪ ደግሞ ይሄን ያህል አለበት፣ ስለዚህ ቀለቡ ይሄን ያህል ሊቆረጥልኝ ይገባል ብለው በስምምነት ፍርድ ቤቱ ግን ይላል ኃላፊነት ተጥሎበታል። እዚህ በአንቀጽ 17 ላይ ፍርድ ቤቱ ይሄንን በአግባቡ መመርመር ይጠበቅበታል። እውነትም ይሄ ቀለብ ገቢው ትክክል ነው ወይ ትክክል አይደለም የሚለውን በደንብ አጣርቶ ከዛ የራሱ ድምዳሜ ላይ እንደሚደርስ እንግዲህ በግልጽ በአንቀጹ ላይ ተቀምጧል። ስለዚህ በፍርድ ቤት ማጣራት ተደርጎ ሊወሰን ይችላል ተብሎ ባጭሩ ፍርድ ቤት ወይም በስምምነት ገቢው ይጣራል ነው በፍርድ ቤት። ሌላው ቀለብ በወቅቱ ያልከፈለ ምናልባት ይሄ ደግሞ በጣም ክሪቲካል ይመስለኛል። ብዙ ጊዜ ቀለብ ይወሰናል፣ ፍርድ ቤቶቻችን ይወስናሉ። ቀለብ በቂ ነው በቂ አይደለም የሚለው እንደ አንድ ጥያቄ ምልክት ውስጥ አስገብተን እናስቀምጠዋል። ነገር ግን ቀለብ በወቅቱ ያለ መክፈል ሁኔታዎች ይታያሉና እንደው እንዴት ነው ይሄንንስ በተመለከተ የማዘግየትም ሊሆን ይችላል። አዘግይቶስ መክፈል እንደፈለገው አንድ ሰው በ30 እንድሰጥ ተብሎ እንድቆርጥ ተብሎ አሳልፎ የሆነ ቀን አሳልፎ ቢሰጥ ምንድነው እሱ ኢፌክቱ የሚለውን ትንሽ እናንሳ እዚህ ላይ። እዚህ ጋር አይ ቲንክ በደንብ ማንሳት ያለብን ከመምሪያም ከፍ ማለት አለብን ብዬ አስባለሁ። ለምንድን ነው ብዙ ሰዎች የሚያደርጉት የሞራል ጉዳይ አድርገው ነው የሚያዩት። አንደኛ በኢፌዴሪ የወንጀል ህግ ላይ የወንጀል ተግባር ቀለብ አለመቁረጥ ወንጀል መሆኑን ብዙ ሰው አያውቅም። እኔ ነው በቅርብ አንድ ጊዜ ያጋጥም በወንጀል እኮ ያስቀጣል ምናምን ስለው እንዴ በወንጀል አለ እንዴ ምናምን ብሎኛል። እና ይሄ አሁን አይ ቲንክ በዚህ አጋጣሚ አንዱ በደንብ መታወቅ ያለበት አንቀጹ ላይ ግልጽ ነው። ማንም ሰው ቀለብ ያለ መክፈል እንደ ሞራል ወይም ደግሞ ሳይሆን
ይሄንን ነገር አለማድረግ የወንጀል ድርጊት እንደሆነ ክስ ሊቀርብበት እንደሚገባ መታወቅ አለበት። ይሄ ብቻም አይደለም። በዛኛው ሳይድ ደግሞ ካይሽ ብዙ ጊዜ የምናየው ችግር አለ። አይ እኔ እኮ ቀለብ እየላኩኝ ልጁን ለማግኘት አልቻልኩም። አሁን በወንዶች በኩል ለምሳሌ ወንዶች ስሞታ ይሄ ነው ጉብኝት ራሷን በግልጽ የወንጀል ህግ ገብቷል። ምክንያቱም ይሄ ችግር እንዳለ ታይቶ ልጁ ሲጠይቅ አገናኝኛ የለም አክስቱ ጋር ነው አጎቱ ጋር ነው ገበያ ሄደዋል እንደዚህ ይሄንንም በተመለከተ አንቀጽ ገብቷል። ምክንያቱም በተጨባጭ ይሄኛው የወንጀል ህጉ በፊት ከነበሩ ችግሮች በማየት ነው። ምክንያቱም በተለያየ መልኩ ገንዘብ ከፍላለሁ ይሄው በፍርድ ቤት በባንክ የተያዘ ማስረጃ አቅርቤ ያለው ነገር ግን ልጁን በፍጹም ለማግኘት አልቻልኩም። እኔ አሁን 4-5 ኬዝ አውቃለሁ እንደዚህ። ምክንያቱም ሲሄድ የለም ተብሎ በተለያየ ጊዜ እንትን የተደረገበት በዚህኛው በኩል ደግሞ አብዛኛው የማያውቀው በወንጀል የሚያስጠይቅ ተግባር መሆኑን ኖርማሊ ይሄንን ነገር መምሪያው ላይ አንዱ የሚያስቀምጠው ምንድነው ዳኞች ማስገንዘብ እንዳለባቸው ውሳኔ በሚሰጡበት ጊዜ ይሄንን እንደ አንድ በሌላ በኩል ደግሞ ኢቭን አይ ቲንክ ኢቭን ኢንተረስት ሁሉ እንዳለው ነገር የምትላለች መምሪያው ላይ ማለት ነው። ያን ነገር አለማክፈል አብሮ የሚያመጣበትን ሁኔታ እንደገና ደግሞ ከአሁን በፊት እንደዚህ ካደረገ ኢቭን ዋስትና አንድ ጉዳይ ምንድነው ማስታወሰው ሰውዬው ወደ ውጭ ሊወጣ ሲል ክስ መጣበት። ምንድነው ክስ የመጣው? ይሄ ሰውዬው ወደ አሜሪካ ሊሄድ ነው ዲቪ ወጣለትና ከዛ ኢሚዲየትሊ ከሰች። በእርግጥ በወቅቱ የሆነ ስድድብ ነበረ ማለት እኔ እኮ በቃ ወደ ሀገር ከዚህ ሀገር ልለቅ ነው ምንም ነገር አታመጪም እንደዚህ ሲላት ኢሚዲየትሊ ያመጣችው ምንድነው ከሀገር እንዳይወጣ ነው ያመጣችው። እና ጉድ ተባለ። ያው እንዴት ከሀገር ከዛ በኋላ የ6 ዓመት ልጅ በመሆኑ የ12 ዓመት አስቀምጥ በቃ ሰውየው በጣም እንትን አለ ተበሳጨ መሬት ተንከባለለ። መጀመሪያ ኮንትዝ ያደርግ የነበረ ሰው ነው። ምክንያቱም እንደ ህግ ግዴታ አለ። ከዛ በኋላ ምንድነው ዋስትና እንዳይመጣ ይሄንን ገንዘብ ማታመጣ ከሆነ ገንዘቡ ተሰርቶ በየወሩ እንደሚከፈል አሁን ማዘግየት አንዱ ኢፌክቱ ይሄ ነው ህጉ ላይ የሚለው ምንድነው ሚዘገይ ምናምን ከሆነ ኢቭን ይሄን ዋስትና ምክንያቱም ለወደፊቱ ይሄን ነገር እንደማይደረግ ፍርድ ቤቱም ይሄንን እንደሚያደርግ ቅድም ያልኩሽ ግን በተጨባጭ ተደርጓል ማለት ነው። ያንን ነገር አንድ ሰው ዝም ብሎ ወጥቶ ቢኮዝ ከሀገር ከወጣ እኮ ምንም ነገር የለም የ6 ዓመት ልጅ ነው የ6 ዓመት ልጅ ነው የነበራት ማለት ነው። ከዛ እሱ ያነሳችው ክሌም ይሄን ነው ይሄ ተደርጓል እሱ እንደዚህ እያለ ነገ ሊሄድ ነው። ከዛ እግድ መጥቶ ሲሆን ኢሚዲየትሊ በቃ ጎቱ መጥቶ በወቅቱ ያንን ነገር ዋስትና ገብተው የማክፈል ሁኔታ አለ። ስለዚህ ብዙ ጊዜ እንደዚህም እንደሚደረግ ብዙ ሰዎች አያውቁም ኮንሲኩዌንሱ ምን ያህል ከፍተኛ እንደሆነ። ምክንያቱም የማንም ሰው ሀገር ለምሳሌ ህፃናት ምንድነው የሚባለው የአንድ ሀገር የነገር ተስፋ ነው ማለት የሆነ አንድ ሰው ህፃን መሆኑ ብቻ አይደለም የሚታየበት ማለት የቻይልድ ራይት ኮንቬንሽን ገና ሲጀምር እንደ ሰው ቆጥሮ ነገር ግን የዛ ሀገር የወደፊት እጣ ፋንታ በነዛ በህፃናት ነው የሚወሰነው። የሆነ በእድሜ ብቻ አይተሽ ሁኔታውን የምታደርጊው አይደለም። አብዛኛው ሰው ያለው ግን ምንድነው የ2 ዓመት ህፃን ነው የ1 ዓመት ህፃን ነው ለዚህ ልጅ ምን ያስፈልገዋል? ቅድምም እንዳለው ይሄ እስከ 2 ዓመት እስከ 3 ዓመት ያሉ ነገሮች በጣም መሰረታዊ መሆኑን ብዙ ሰው ማወቅ አለበት። ብዙ አይ ቲንክ በዚህ ፕሮግራም ላይ አንዱ እንደ አንዳንዴ ከህግም ወጥተን ይሄ ጉዳይ ብዙ ህፃናቱ ላይ ዋጋ እንደሚያስከፍልም በደንብ አይ ቲንክ እኔ አሁን አብዱረዛቅ የሆነ ነገር ሲያነሱት እዚያ ላይ ፍርድ ቤት ላይ አንዷ ለህፃኑ ምንድነው የሚያስፈልገው ወጪሽ ምንድነው እንግዲህ ወጪ መዘርዘር ግድ ነው። ዝም ብሎ ቀለብ አይጠየቅም። ስፔሲፊካሊ ለዳይፐር መግዣ ከሆነ ለዳይፐር ለምግብ ከሆነ ለምግብ ለቤት ኪራይ ከሆነ ለቤት ኪራይ ለትምህርት ቤት ተብሎ መዘርዘር መቻል አለበት። እንግዲህ ምናልባት ይሄንን በደንብ ባለሙያ ጋር ሄዶ ነው እንግዲህ ማጻፍም ያለባቸው። በዚህ አጋጣሚ አድማጭ ተመልካቾቻችንና እቺ ሴትዮ መጣችና ዳኛው እንደው ምንድነው ወጪሽን ልዘርዝር ብሎ ሲጠይቃት ለልጄ እኔ አወጣለሁ እንዴ አለች። ማለት ልጅሽ አይበላም አይጠጣም አሏት ማለት ነው ዳኛው። ሲሏት ሻይ በዳቦ ነው ሁሉ ጊዜ የሚበላው እኔ ሻይና ዳቦ ነው የምሸጠው መንገድ ላይ ኢቭን ማድሮም በላስቲክ ቤት ነው ቤት ኪራይም የለብኝም ነው እንግዲህ እሷ ያለችው ሆነ ስትል ነው እንግዲህ ለፍርድ ቤቱ የምትናገረውና ሻይ በዳቦ ነው የሚበላው ነው ይወጫለኝ እንዴ ለልጄ ቀለብኮ እየጠየቀች ነው ፍርድ ቤት መታለች። ግን አዌርነስ ስለሌላት ዳቦ በሻይ ነው ማበላው ልጄን ያለችበት በጣም ሁሌ የማይረሳኝ ገጠመኝ ነውና ከዚሁ ጋር ተያይዞ አሁን እንዳሉት ነው እንግዲህ በጊዜ ቀለብን አለመስጠት እንዲሁም ማዘግየት የምንለው ወይም ደግሞ መከልከል የወንጀል ኃላፊነትም እንደሚያስከትል በዚህ አጋጣሚ እንግዲህ አድማጭ ተመልካቾቻችን አውቀው ሊጠነቀቁ ይገባል ማለት ነው። ይሄን በተመለከተ እዚሁ መምሪያ ላይ በግልጽ እንግዲህ በአንቀጽ 21 መሰረት ቀለብን በወቅቱ በጊዜ መስጠት አለበት ተብሎ የቀለብ ሰጪው ግዴታ ብሎ አንቀጽ 21 ላይ በግልጽ አስቀምጧል ማለት ነው። ስለዚህ እንደ ግዴታ ነው የሚቀመጠው። አንቀጽ 26 ላይ ደግሞ ዝቅ ስንል ቀለብ አለመክፈል ማዘግየት ወይም ማደናቀፍ እንዳይቀለቡ እንዳይቆረጥ ማደናቀፍ
ወንጀል እንደሆነም እንዲሁ ፍርድ ቤት ማስገንዘብ እንዳለበት ቅድም እንዳሉት ፍርድ ቤቱ ለቀለብ ሰጪው አንደርላይን አድርጎ ማስገንዘብ እንዳለበት ምናልባት አዌርነሱ ላይኖር ይችላል ወይም ደግሞ እውቀቱ ላይ ሊኖርም ላይችል ይችላል ስለዚህ ፍርድ ቤቶች ይሄን ትልቅ ኃላፊነት እንግዲህ ጥሎባቸዋል በመምሪያው ላይ ከአንድ ወር በላይ አሁን መፍትሄ ብሎ ደግሞ ያስቀመጠው ነገር አለ አንደኛ ከአንድ ወር በላይ የቀለብ ገንዘብ እንዲያሲዝ ይደረጋል which means ለ6 ወር ሊሆን ይችላል ለ1 አመት ሊሆን ይችላል ወይም ደግሞ እስከ እድሜው 18 አመት እስከሚሞላ ተብሎ በዲፖዚት ሊደረግ ይችላል የሰውየውን ሁኔታ ተብሎ ህጉ መምሪያው ላይ በግልጽ አስቀምጧል ይሄም ትልቅ ምርታ ነው በአሰራር ግን አለ እስካሁን ድረስ ይሰራበት ነበር የቀለብ ሰጪው ንብረት በሐራጅ እንዲሸጥና ክፍያ እንዲከፈል ኢቭን ንብረቱን በሐራጅ አሽጦ የቀለብ ገንዘብም ለማስከፈል የሚቻልበት ሁኔታዎች እንዳሉ ያመለክታል ሌላው ቅድም እንዳሉት ዋስትና ነው ዋስ የመጥራት ዋስ ጠርቶ ለዛ ልጅ ትክክለኛ ቀለብ በተደጋጋሚ አልሰጥም ብሎ የሚሸሽን የሚያዘገይን የሚያደናቅፍ ቀለብ ሰጪ ካለ ዋስ ጠርቶ ደግሞ ቀለቡ እንዲከፈል ማድረግም እንደሚችል ፍርድ ቤቱ በግልጽ አስቀምጧል ማለት ነው አይ ቲንክ ከዚህ ጋር አብረን ማንሳት ያለብን ስለ አፈጻጸሙ ጉዳይ እንዴት ነው አይ ቲንክ እሱ ላይ ለአድማጭ ለተመልካቾቻችን የተወሰነ ነገር ብናነሳ እሺ ያው አፈጻጸም ላይ ነው የመጨረሻው ሁሉንም ለማንሳት ሞክረናል በተቻለን አቅም ምናልባትም ደግሞ እንግዲህ ተጨማሪ ነገር ካለ ደግሞ በሌላ ጊዜ መተን እንግዲህ ለአድማጭ ተመልካቾቻችን ጥሩ የሆነ ነገር እንደምናስተላልፍ እርግጠኛ ነኝና አፈጻጸም ስንመጣ ያው አፈጻጸም እንደማንኛውም ነው የቀለቡ ማፈጻጸም በፍርድ ቤት የተወሰነው ነገር ውሳኔውን ይዞ ሄዶ ይሄው በዚህ መሰረት ውሳኔ ተወስኖልኛልና አፈጻጸሙ በዚህ መልኩ ይቀጥልልኝ ማለት ቅድሚያ የሚሰጠው ያው ፍርድ ቤት የታወቀ ነው በፍላጎት ላይ ተመሰረተ ነው በውሳኔው መሰረት ፈጽመ ቅረብ ነው ፈጽሞ አልቀረበበት ምክንያት ደግሞ ቀርቦ እንዲያስረዳ ይደረጋል ማለት ነው ተመሳሳይ ነው ከዚህ ጋር ነገር ግን አልፈጽምም ብሎ እምቢተኛ ከሆነ ግን በወንጀልም ቅድም እንዳልነው ኢቭን እስከ መታሰር ድረስ የደረሱ ኬዞች ብዙ ኬዞችን አውቃለሁ እኔም ፐርሰናሊ እስር ድረስ እንደሚደረስ ነገር ግን አዲስ ፋይል ተከፍቶ አፈጻጸሙ በውሳኔው መሰረት ውሳኔውን ያያይዞ እንዲፈጸምልኝ ብሎ ፍርድ ቤቶች ማቅረብ ነው እንግዲህ አፈጻጸም ችሎት ማለት ነው አፈጻጸም ችሎት ነው ግን ቤተሰብ ችሎት ነው በፊት አፈጻጸም ችሎት ራሱን የቻለ ነበር አሁን ላይ ግን እዛው ቤተሰብ ችሎት እዛው ፍርዱን ለሰጠው ችሎት ሄዶ ለቤተሰብ ችሎቶች አፈጻጸም ይቀርባል ማለት ነው ይሄንን በተመለከተ ይመስላል ፕሮግራማችን እንግዲህ አጠቃለናል አይ ቲንክ ያልተነሱ ነገሮች እንግዲህ በቀጣይ እንዳለው ቀጣይ ደግሞ አንድ ፕሮግራም ምን ሰራ ይመስለኛል እንግዲህ ሰዓት ገድቦናል አተብረዘቅ ዋናውና ጉዳዮችን እሺ እናመሰግናለን በጣም ቴንክ ዩ ኩብራና ኩብራት የፕራይም ሚዲያ ወቀ ፕሮግራም አድማጭ ተመልካቾች ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበር ጥሩ የሆነ ግንዛቤ እንደጨበጣችሁ ባለሙሉ ተስፋ ነን በቀጣይ በአዲስ ርዕሰ ጉዳይ ከአዲስ እንግዳ ጋር ወይም ለእናንተ አብረዘቅ ከእናንተ ጋር እንግዲህ ወደ እናንተ ምን ደርስ ነው የሚሆነው እስከዛው ቸር ሰንብቱልን